በጣም የሚገርመው አሜሪካ ስመጣ የነበረው 2 ዓመት አለቅስ ነበር እየነዳው ፍሪዌይ ላይ። እኔ ምን ስለሆንኩ ነው ግን እንደዚህ የራሴን መኪና ሰተኝ የምነዳው እላለሁ። ለመድኩት። የማይለመድ የለም። ግን እግዚአብሔር የሚለመድ አምላክ አይደለም። እኔ አንድ ጓደኛ አለኝ፣ በጣም የምወዱ ጓደኛ ነው። ኢትዮጵያ ነው ያለው። ሁል ጊዜ ስደውልለት ሌሎቹ ምን ይላል፣ አንተ ጠፋ ምናምን ይሉኛል። ይሄ ጓደኛ ግን እንደሚል ታውቃለህ፣ ከስንት ጊዜ ቆይሽ ጠፋው ባህር ይለኛል። እና ጌታችን ኢየሱስ ክርስቶስ በወቅቱ በጣም የሚያስደነግጥ ንግግር ነው የተናገረው እና ያ ነገር እኛም ማሰብ አለብን ብዬ አስባለሁ። በአገልጋዮች ብዛት ሳይሆን ትልቅ የምንባለው በምናገለግላቸው ሰው ብዛት ነው ትልቅ የምንሆነው። ስለዚህ ትልቅ መሆን የምንፈልግ ከሆነ ጌታ ኢየሱስ ክርስቶስ እንዳሳየው ለብዙሃን በመትረፍ ብዙ ሰዎችን በማገልገል ነው ያ ትልቅነት የሚገኘው። ስለዚህ የጌታ ትምህርት ላይ ተቃራኒ የሚመስሉ ፕሪንሲፕሎችን እናገኛለን። ስለዚህ እንደ ክርስቲያን ሐሳቦችን መቅዳት ያለብን ዓለማዊ ከሆነው መርህ ሳይሆን መንፈሳዊ ከሆነው መርህ ነው። እኔ የሆነ ፍር ያለ ነገር የለም። ልጁ አላቆመም። ከዛ ከነዛ ከግሩፖቹ ልጆች ውስጥ አንዱ ልጅ የሆነ ቀልቀል ያለ ልጅ ነው እና ጴንጤነሽ እንዴ ፍሬንድ አለ። ጴንጤነሽ እንዴ ሲለኝ አዎ በጌታ ነኝ። እናንተ ጴንጤዎች እኮ ሙድ አላችሁ ምናምን ነገር አለ እና እንደዚህ ደግ ነገር ስትሰሩ ደስ ይላሉ። የሆነ ሃይማኖት ስታጠቁ ይደብረናል እንጂ እንደዚህ ደግ ስራ ስትሰሩ ደስ ይለናል ምናምን ብሎ ያ ወጣት ለእኔ ኮንፊርሜሽን ሰጠኝና ቁርሱ እርግጠኛ ነኝ በ2 ሰዓት ይፈጃል ከልጁ ጋር ያሳለፍ ነው እና ልጁንም ያው ሱስ ስላለበት ምናምን ፈራውትኝና በዛ ጊዜ ብዙ ብር ነው 50 ብር እና 50 ብር ሰጠውትኝ። ልብስ ግዛበት፣ ጫማ አድርግበት ምናምን ብዬ ስሰጠው ምን ልላችሁ ነው ይሄን ሁሉ ኤግዛምፕል ልሰጣችሁ የፈለግኩት በዛ ሰዓት ላይ ይሄ አቅም የሌለው ወንድም ጌታ ኢየሱስ ለእኛ የሰጠን አሳይመንት አለ። ለእሱ ካደረክለት ለእኔ እንዳደረክልኝ ቁጠሯ። ይሄ ፊሊንግ በቃ ይሰማ፣ ይሄ አንደርስታንዲንግ ይኑርህ። በዚህ መሀል ላይ የአንተ የበላይነት የእሱ የበታችነትን የሚያሳይ ነገር ምንም ነገር አታደርግም እና ብዙ ጊዜ ብዙ ጥያቄዎቻችን እግዚአብሔር ስራ ስጠኝ ስትለው ከሰርጠው ስራ ጋር ሌላ ስራ ብር ይሰጥሃሉ። አንተ የምትጠቀምበት እኔን ደግሞ የምትጠቅምበትም ነገር ይኖርሃል። ዛሬ ብዙዎቻችን አቅም ያጣንበት የሰንዴ ስኩል ተማሪዎች ስለሆኑ ሰንዴ እንሄድና ከእሑድ በኋላ ከሰኞ እስከ ቅዳሜ በስራ ቦታ ስንጣላ ከመንገደኛ ስንጋጭ ትራፊክ ከት ሲያደርገን ስንቆጣ ምን ልላችሁ ነው ስንዘገይ ልጆቻችን ሲያጠፉ ቦግ ስንል ብዙ ፈተናዎች ከጸጋ ውጭ ሆነን ሃንድል ለማድረግ ሞክረናል። እግዚአብሔር ግን በቃ ያለኔ ምንም ናችሁ። ስለዚህ እያንዳንዱ ሀሳባችንን እግዚአብሔር ይፈውስልን። የምናስበውን ሀሳብ ገቨርን ያድርገው እግዚአብሔር። ጤና በተለይ እዚህ አሜሪካ ላይ የምንኖርን ሰዎች እያለን እንደሌለን ነው የምንኖረው። በነገራችን ላይ እየቀመስ ነው የሚጣፍጥ እንደሆነ እያወቅ ነው። እኛ ግን መንፈሳዊ ይዘታችን በጣም ጥያቄ ውስጥ እየገባ ስለሆነ ለምን ብዙ ሰዓታችንን ስራና ብዙ ነገር ላይ በመዳን እና ጠፋው ባህር ለምን ሲለኝ በቃ ውስጤን ይነካኛል። ሌሎቹ ጠፋ ሲሉን ጭራሽ ጠፋውባቸው። እግዚአብሔርም እንዲህ እንድንለው ጠፋው ባህር ዛሬ በማለዳ ተነስቼ ጠፋው አይደል ጌታ ሆይ ሳልጠይቅ ፈቃድን ሳላማክር የህይወትን እቅድ አወጣው አይደል? በማለዳ አንተ ቀኑን እንደጨመርክልኝ የረስቼ የራሴን እቅዶች እንደረደርኩኝ የራሴን ፕላን አወጣው። የራሴን ስራ ልሰራ አሰብኩ። ከዛስ በቃ በራሴ ጀመርኩት። በራሴ ስብጨረጨር የዲፕሬሽን ምች የአንግዛይቲ ምች አጣጥፋ በወጣ በገባ ቁጥር የጸለየው ግን ሰው እየተጨነቀ ሲረጋጋ ይታያል። የጸለየ ሰው ወደ እግዚአብሔር የቀረበው ሰው ኮንፊደንስ ያለው እንደሆነ ያስታውቃል። ኢቨን የእሱ የያዘው ነገር እኛ ሴቪንግ የምንላት አለች አይደለ? እሱ ሌላ ሴቪንግ አለው። የእግዚአብሔርን ስራ የሚሰራበት ሌላ ሴቪንግ አለው። እኛ የራሳችን ሴቪንግ ግን አልሞላለንም።
ገና ሴቭ እናደርጋለን እምላችሁ። በቃ ሀሳቤን ልጠቅልልና አገልግሎት በተለያየ መንገድ ነው። በተለይ ባለንበት ሌቭል ራሳችንን እኔና እግዚአብሔርን እንጠይቀው። ጌታ ሆይ ምን እንዳገለግልህ እወዳለሁ። መስፈርቱ እኛ አይደለንም፣ እሱ ነው መስፈርታችን። እኛ ግን ለመሰራት ዝግጁ መሆን ይጠበቅብናል። ቅድም ዴባም ስለ አገልጋይ ሲናገር አገልጋይ ከመሆን በፊት ስለ እግዚአብሔርን ቃል ከመናገር በፊት የሚናገረውን ቃል በግል ህይወት መለማመድ። ሳሚም ስትለው ነበር በራሳችን ህይወት አፕላይ ያላደረግነውን እግዚአብሔርን ቃል ሰው ላይ ኢንፎርስ አናደርገው። ኃይል ያጣል፣ ኃይል አይሰራም። እኛ ላይ መጀመሪያ አፕላይ እናደርገውና እኛ እንጠቀምበት፣ ከዛ ሌሎችን እንጥቀም። ሳሚ ይችን ነው ሀሳብ የነበረኝ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። አሜን። ጨርሻለሁ። ተባረክ። ቴንክ ዩ ብለስዲ። ቴንክ ዩ ሶ ማች። አሜን። እናመሰግናለን ሜሉሲዬ። እነሆ ጊዜ አንተ ነው። እሺ ሳሚ ቴንክ ዩ። በጣም ጥሩ ሀሳብ ነው የተነሳው። ስለ አገልግሎት እንደ ክርስቲያን ሁላችንም አገልግሎት ምንድን ነው የሚለውን ነገር በደንብ በአግባቡ መረዳት አለብን እና ጥሩ ፖይንት ነው እያነሳችሁ ያላችሁት። ቶፒኩም ጥሩ ነው። ምክንያቱም አገልግሎት ለተወሰነ ሰው የተሰጠ ሳይሆን በክርስቶስ ኢየሱስ አምኖ ለዳነ ሁሉ የተሰጠ ነው። እንደዛ ከሆነ አገልግሎት ምንድን ነው የሚለውን ነገር ሁሉም በክርስቶስ ኢየሱስ የዳነ ክርስቲያን የተባለ ስለ አገልግሎት መረዳቱን መያዝ አለበት። እንግዲህ አገልግሎት ምንድን ነው የሚለውን ሀሳብ ከማየት በፊት መሰረቱ የሚያገለግለው ማን ነው የሚለውን ነገር በደንብ ብናውቀው ጥሩ ነው ብዬ አስባለሁ። ምክንያቱም ወደ ሰርቪሱ ከመምጣታችን በፊት ሰርቪሱን የሚሰጠው አካል ማን ነው የሚለው ነገር ግልጽ ከሆነ ሁሉ ሰው አገልጋይ እንደሆነ ይረዳል ማለት ነው እና ሐዋርያው ጳውሎስ በጣም በደስታና በኩራት የሚናገረው አንድ ቃል አለው ስለ ራሱ ሲገልጽ። ብዙ ጊዜ በተለይ መልእክታቱ ላይ ሲጀምር የመጀመሪያው ቃል የሚጠቀመው ብዙ ጊዜ ሐዋርያ ሊሆን የተጠራ ካለ በኋላ የኢየሱስ ክርስቶስ ባሪያ ይላል እና ይህ ቃል ሐዋርያው ጳውሎስ ሐዋርያ ነኝ ከሚለው በላይ ባሪያ የሚለውን ቃል ብዙ ጊዜ ይጠቀማል ማለት ነው እና ሌሎቹም ጴጥሮስንም ብናይ ያዕቆብንም ብናይ እንግዲህ ያዕቆብ የኢየሱስ ክርስቶስ ወንድም ነው፣ ግን ራሱን አይዴንቲፋይ ሲያደርግ በመልእክታቱ ሊያኮራ የሚችል ነገር እኮ አለው። ወንድሙ እኮ ነኝ ምናምን ብሎ ትንሽ ማድረግ ይችላል፣ ግን እንደዛ አይልም። ሲጀምር ባሪያ ብሎ ነው የሚጀምረው መልእክቱ ላይ ማለት ነው። ስለዚህ ባሪያ የሚለው ነገር በጣም መሰረታዊ ነገር ነው። እንግዲህ አሁን ላይ አለመታደሉ ነው ባሪያ የሚለውን ቃል ብዙ ሰው አይወደውም፣ ግን መጽሐፍ ቅዱሳዊ ሐሳቡን ግን መረዳት ያስፈልጋል። ባሪያ ነኝ ስል ምን እያልኩ ነው? ጌታ አለኝ እያልኩ ነው፣ ሌላ ነገር አይደለም። ኢየሱስ ጌታ ነው ስል እኔ ባሪያ ነኝ እያልኩ ነው። ስለዚህ ወደ አገልግሎት የሚለውን ሐሳብ ስናስብ እኛ ባሪያዎች ነን ማለት መልመድ አለብን ብዬ አስባለሁ። ምክንያቱም ጌታ ስላለን ማለት ነው። ባሪያ ምንድን ነው የሚያደርገው ከተባለ ባሪያ ፍቃዱን ለጌታው ያስገዛ ነው። ስለዚህ ፍቃዱን ለጌታ ያስገዛ ከሆነ ይህን ፍቃዱን ደግሞ ጌታው በሚለው መንገድ ለሌሎቹ ይሰጣል ማለት ነው። ወደ ሰርቪስ ይመጣል ማለት ነው። ምክንያቱም ሰርቪስ ወደ ላይም ወደ ጎንም ነው አይደል? ቨርቲካሊም ነው ሆሪዞንታሊም ነው። ስለዚህ ወደ ላይ ለጌታው ራሱን ያስገዛል፣ ከዛ ወደ ጎን ደግሞ ጌታ ያለውን ነገር ያደርጋል ማለት ነው። ስለዚህ ባሪያዎች መሆናችንን በደንብ መረዳት ያስፈልጋል። ባሪያዎች ነን የሚለው ነገር በደንብ መረዳት ያስፈልጋል። ለዛ ነው ገላትያ ምዕራፍ 5 ላይ ሐዋርያው ጳውሎስ ሲናገር በፍቅር እርስ በራሳችሁ እንደ ባሪያዎች ሁኑ ነው የሚለው። በፍቅር እርስ በራሳችሁ እንደ ባሪያዎች ሁኑ የሚል ቃል ይጠቀማል እና ይህንኑ ተመሳሳይ ሐሳብ ጴጥሮስም ሲጠቀመው እናገኛለን። እያንዳንዳችሁ የጸጋ ስጦታ እንደተቀበላችሁ መጠን በዚያው ጸጋ ስጦታ ደግሞ እርስ በራሳችሁ አገልግሉ ይላል አንደኛ ጴጥሮስ መልእክት ምዕራፍ 4 ላይ።
እርስ በራሳችሁ አገልግሉ። ስለዚህ ለተወሰነ ሰው ብቻ የተሰጠ አይደለም። እርስ በራሳችሁ አማኝ ከሆንክ እግዚአብሔር የጸጋ ስጦታ ሰጥተዋል። ስለዚህ እርስ በራሳችሁ ምን በሉ አገልግሉ። ሐዋርያው ጳውሎስ ጋር ደግሞ ስንወስደው በፍቅር ይለዋል፣ እርስ በራሳችሁ እንደ ባሪያዎች ሁኑ። ስለዚህ እርስ በራሳችን አንዳችን የምናገለግለው እንዴት ነው ከተባለ በፍቅር እንደ ባሪያ ሆነን ነው። ስለዚህ ባሪያ መሆንን መልመድ አለብን። አሁን ላይ በጣም የሚበዛው ምን አይነት ስልጠና ነው? ቤተክርስቲያን ላይ የሊደርሺፕ ስልጠና የሚባሉ ነገሮች በጣም በብዛት አሉ አይደል? ሊደርሺፕ፣ ጥሩ ሊደር መሆን ስልጠናዎች ምናምን እየተባሉ ይሰጣሉ። በራሱ ክፋት የለው፣ ምንም ችግር የለብኝም። ግን በጣም ሰርፕራይዝ በሚያደርገው ሁኔታ ሊደር የሚለው ቃል የአዲስ ኪዳን ቋንቋ አይደለም። ሊደር የሚለው ቃል አለ ዕብራውያን ምዕራፍ 13 ላይ በተለይ አዲሱ መደበኛ ትርጉም የቅርብ ጊዜ ትርጉሞች ላይ ስንመጣ ሊደር የሚለው ቃል ይጠቀማሉ። ግን እግዚአብሔር በተለይ ደግሞ በቤተክርስቲያን አካባቢ ሹመትን የሰጣቸውን ሰዎች ስናይ እረኛዎች፣ ጳጳሳት የሚሉ ነገሮች ነው የሚጠቀመው። ያ ምንድነው የሚያሳየው ከተባለ ጎን ለጎን ያለ አገልግሎት ነው የሚያሳየው። ሊደር ሲባል በጣም ትንሽ የራቀ ይሆናል እና ጥሩ ሊደር የመሆን ስልጠና እንደምንሰጠው ሁሉ ጥሩ ባሪያ የመሆን ስልጠና ለምንድነው የማይሰጠው? ዛሬ የባሪያዎች ስልጠና ነው ቢባል ብዙ ሰው የሚገኝ አይመስለኝም። ግን የባሪያው ስልጠና ቢባል በጣም አሪፍ ነው ብዬ አስባለሁ። ምክንያቱም የአዲስ ኪዳን ላይ የሚጠቀማቸው ቃላቶችን ላይ ፎከስ ማድረግ አለብን ብዬ ስለማስብ። ስለዚህ አገልግሎት ምንድነው ከተባለ አገልግሎት መጥቀም ነው። ይሄ ነው አገልግሎት መጥቀም ነው እንጂ መጠቀም አይደለም። ትልቁ ምሳሌያችን ጌታ ኢየሱስ ስለሆነ ማለት ነው። ጌታችን ኢየሱስ ክርስቶስ እሱ ጌታ ሆኖ ሳለ የባሪያን መልክ ይዞ ነው አይደል የሚለው? የባሪያን መልክ ነው የሚለው። ስለዚህ እሱ እንኳን እኛን ለማገልገል የባሪያን መልክ ይዞ ነው የመጣው። እሱ ግን በምንነቱ ስንመጣ እሱ አምላክ ነው አይደል? እሱ አምላክ ነው፣ የሚቀድመው የለም። ግን ምን ሆኖ መጣ? የባሪያን መልክ ይዞ መጣና ከዛ በኋላ ምን አደረገ? ዝቅ ብሎ ሲያገለግል ያለን አባቱን አገለገለ፣ ደቀ መዛሙርቱን አገለገለ፣ በአካባቢ ያሉትን ሁሉ አገለገለ። ስለዚህ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን። አያችሁ፣ እሱ በማንነቱ አምላክ ነበር፣ ግን ለእኛ ሲል ዝቅ አለ። እኛ በማንነታችን ምንድነን ነው? እሱን ነገር ነው መረዳት ያለብን። እና እሱ እንኳን አምላክ ሆኖ ዝቅ ካለ እኛ ደግሞ ገና ምንም ነን፣ እኛ ሰዎች ነን። ስለዚህ አገልግሎት መጥቀም ነው። አገልግሎት ባልንጀሬ ከኔ ይሻላል ብሎ ማሰብ ነው። ለሌላው ሰው መትረፍ ነው አገልግሎት። እሱን መረዳት አለብን። አንድ ጥቅስ ልጨምርላችሁና ሐሳቤን ትልበል ብዙ እንዳልቆይ። ማርቆስ ወንጌል ምዕራፍ 9 ላይ ጌታ የሚናገረው አንድ ምዕራፍ አለው አገልግሎትን በተመለከተ። ማርቆስ 9 ላይ ቁጥር 35 ላይ ምን ይላል? ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ አገልጋይ ይሁን አላቸው ይላል። ሰው ፊተኛ ሊሆን ቢወድ ከሁሉ በኋላ የሁሉ ምን ይሁን? አገልጋይ ይሁን አላቸው። እና ይህ አነጋገር በጣም በጊዜው የሚያስደነግጥ አነጋገር ነው። ምክንያቱም በተለይ ሮማውያን በሚገዙበት ጊዜ አንድ ሰው ትልቅ ነው የሚባለው ባለው የአገልጋዮች ብዛት ነው። ትልቅ ነው የሚባለው ብዙ አገልጋይ ካለ አንተ ትልቅ ነህ። ኢየሱስ ደግሞ ገለበጦና ትልቅ መሆን ብትፈልግ ምን አድርግ? ብዙ አገልግላለ። ስለዚህ ጉዳዩ እንዴት ሆነ መሰላችሁ? ትልቅ የሚባለው ሰውዬ how many people serve you አይደለም፣ ተገለበጠና how many people you serve ነው። ይሄን አሁን እኛ ማሰብ ያለብን። አሁን በተለይ ቸርቾች አካባቢ በጣም ብዙ ሜጋ ቸርች የሚባሉ አሉ እና የሆነ አገልጋይ ታላቅ አገልጋይ ነው የሚባለው ባለው የምዕመናን ብዛት ነው። ይሄ በቃ ትልቅ አገልጋይ ነው ይባላል። እንደሱ አይደለም። አገልግሎት በተገላቢጦሽ ነው። ምን ያህል ሰው አገለገልክ ነው፣ አንተ ምን ያህል ሰው አገለገልክ ነው እንጂ በአንተ ስር ምን ያህል ሰው አለ አይደለም። እንደዛ ስናደርግ አገልግሎት ጥቅም መሆኑን ሌሎችን ማገዝ መሆኑን እንረዳለን። በተለይም ደግሞ በቤተክርስቲያን አካባቢ ያሉ
አሁን ያው ታይትል ያላቸው እረኞች የሚባሉ እነሱ በተመለከተ ጴጥሮስ የሚያስጠነቅቃቸው ነገር አለ። ምንድነው የሚላቸው? ለመንጋው ምሳሌ ሆኑ እንጂ በማህበሮቻችሁ ላይ በኃይል አትግዙ ይላል። ስለዚህ አውቶሪቲው ያለው ማን ጋራ ነው ማለት ነው? አውቶሪቲው ያለው ጌታ ጋራ ነው፣ አንተ ጋር አይደለም። ስልጣኑ ያለው ጌታ ጋራ ነው። ስለዚህ ምን ብሎ ያስጠነቅቃቸዋል? የእረኞች አለቃ ደግሞ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ ይላል። ስለዚህ ይሄ ሐሳብ ለሁሉም ይሆናል። ሁላችንም ምን አለን? ጌታ አለን ተባብለናል። ስለዚህ ስናገለግል ጌታ እንደሚያየን ከዛ በመጨረሻው ጊዜ ደግሞ ሸላሚ እንዳለን አስበን ማገልገል ይኖርብናል ማለት ነው። ቴንክ ዩ በጣም ዋው ጌታ ከዚህ በኋላ መናገርስ ይከብዳል። ልጨርስ ብሎ መቀጠል ኃጢአት አይደለም። ቀጥል ሜሎስዬ። ጌታ ኢየሱስ ይባርከ። ኢወ ሶ አሜዚንግ የእውነት ሌላ የመረ እኔ ግን ሳሚ ሶሪ በጣም የነካበት ያብራራበት መንገድ ስ አሜዚንግ። በቃ አትያንድ ጊዜ እስተ ሰርቭ አይደል ቅድም ስንል እንደነበረው ማለት ነውና ግን በእንትን እንድትጨምርልኝ እፈልጋለሁ ሚሎሴ ከቻልክ ፈቃደኛ ከሆንክ። አገልግሎት ላይፍ ስታይል ነው እያለን በዛ በጣም እያወራንበት ነበርና እስቲ ሜቢ ባንተ ንግግር ይሄን ሜቢ ኤክስፕሌን ካደረግው ምንድን ነው እንደዛ ሲባል ብዙ ጊዜ ሲባል ስለምንሰማው በቃ ሚኒስትሪ ኢዝ ላይፍ ስታይል ስንል ምን ለማለት ያንን ሀሳብ ሜቢ ኤክስፕሌን ካደረግልን። እሺ አሪፍ ቃል ነው በጣም ላይፍ ስታይል ነው የሚለው ነገር ያው የአማኞች የሁሉም ስለሆነ እንደ አማኝ ደግሞ ጌታ የምናገለግለው በሰዓት ከፍለን አይደለም፣ የአገልግሎት ቀን ብለን አይደለም። እሱ ያው ቴክኒካል የሆነ ከጉባኤ ጋር በተገናኘ የምንጠቀማቸው ቃላቶች ሊሆኑ ይችላሉ። ከዛ ውጭ ግን ሁላችንም አገልጋዮች ነን፣ ሁላችንም የእግዚአብሔር ባሪያዎች ነን ብለን ካመንን ዕለት ዕለት በሚኖረን የህይወታችን ምልልስ ውስጥ መንጸባረቅ አለበት። ምክንያቱም አገልግሎት የሚገናኘው አንድም ከእንትን ጋር ስለሆነ ከአምልኮ ጋር ስለሆነ ማለት ነው አይደል? ከአምልኮ ጋር ነው የሚገናኘው። ምክንያቱም ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ላይ የሚናገረው ነገር አለ። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎታችሁን ይላል። አያችሁ። ስለዚህ ምንድነው መጀመሪያ አድርጎ የሚለው? ሰውነታችሁን እግዚአብሔርን ደስ የሚያሰኝ ነው የሚለው። ሕያው ቅዱስ መስዋዕት አድርጋችሁ ነው የሚለው። እንደምታውቁት መስዋዕት አንድ ነገር መስዋዕት ከሆነ ይሞታል አይደል? መስዋዕት የምንለው ነገር የሚሞት ነገር ነው። ይሄኛው መስዋዕት ግን ይለያል። ይሄኛው መስዋዕት ምንድነው ከተባለ ሕያው መስዋዕት ነው። ሕያው ቅዱስ መስዋዕት ነው። ስለዚህ ዕለት ዕለት ራስን ለእግዚአብሔር በማስገዛት ውስጥ ያለ መስዋዕትነት ነው። በተለይም በብሉይ ኪዳን የነበሩ ካህናቶች አንድን ነገር ሲሰዉ ያው የሚሰዉት በግ ብቻ አይደለም፣ በሬም ይመጣል እና የብሉይ ኪዳን እንትኖች ካህናቶች የሚገርማችሁ በጣም ስትሮንግ ናቸው እና ሰውነታቸው ትላልቅ ነው። ሰውነታቸው በጣም ትላልቅ ነው። ያው ሳሚ ስፖርት ሲሰራ ያዋለው እና ቲክቶክ ላይ ልክ እንደዛ በሉ እንደዛ ነው። ሰውነታቸው ትላልቅ ነው። ለምን መሰላችሁ? በሬውን መጣል ይጠበቅባቸዋል። በሬውን ማሸነፍ ይጠበቅባቸው። ከበሬው ጋር ይታገላሉ። ስለዚህ ከበሬው ጋር ስለሚታገሉ ሰውነታቸው አንደኛ ትልቅ ነው፣ ሁለተኛ ደግሞ የሚበላ መስዋዕት አላቸው። እነሱ ይበላሉ። ስለዚህ ዝም ብሎ አይደለም የሚታገሉት፣ እየበሉ ነው የሚታገሉት። ያን ነው ለመስዋዕት የሚያቀርቡት። ስለዚህ አሁን ላይ እኛ ካህናቶች ነን አይደል? ካህናቶች ስንሆን በመንፈሳዊ መብል መበርታት አለብን። መንፈሳዊ ሰውነታችን ትልቅ መሆን አለበት
ስለዚህ ሐዋርያው ጳውሎስ ምን ይላል? ይህን ዕለት ዕለት ነው የምታደርጉት። ሰውነታችሁን እግዚአብሔር ደስ የሚያሰኝ ያው ቅዱስ መስዋዕት የምታደርጉት መቼ ነው? ዕለት ዕለታችሁ ነው። ለምን? ለአእምሮ የሚመች ምን ስለሆነ? አገልግሎታችሁ ስለሆነ በማለት ይናገራል። ስለዚህ ልክ እንደ አማኝ ዕለት ዕለት ከእሑድ እስከ እሑድ በምን ውስጥ ነን ያለነው ማለት ነው? እግዚአብሔርን በማመስገን እግዚአብሔርን በማምለክ እግዚአብሔርን በማገልገል ነው ያለነው። ይሄ ስራ ቦታም ነው። ይሄ ትምህርት ቤትም ነው። ይሄ ከቤተሰብ ጋር ባለን ግንኙነት ነው። ይሄ ከጓደኞቻችን ጋር ባለን ግንኙነት ነው። የሆነ ሰዓት ላይ የምናወልቀው ማስክ የለንም። አያችሁ፣ አሁን የምንቸገረው ብዙዎቻችን ምን አድርገነዋል? አገልግሎትን የሆነ ኤሪያ ብቻ ሰጥተነዋል። ወይም ከመንፈሳዊ ጓደኞቻችን ጋር ብቻ ስንገናኝ ወይም ደግሞ ቸርች አካባቢ ስንሄድ የምናደርገው ነገር ብቻ እየሆነብን መጥቷል። ያ ከሆነ አገልግሎት ምንድነው የሚሆነው? ማስክ ነው። ለምሳሌ የሆነ ዳኛ ችሎቱ አካባቢ ሲሄድ ልብስ ያደርጋል አይደል? እዛ ቦታ ላይ እንደምንድን ነው አክት የሚያደርገው? እንደ ዳኛ ነው አክት የሚያደርገው፣ ዳኛ ስለሆነ። ቤቱ ሲገባ ግን እንደ ዳኛ አይሆንም። በቃ ቤቱ ሲገባ እንደ ባል ይሆናል፣ እንደ አባት ይሆናል፣ ሌላ ሰው ነው። አገልግሎት ላይ ግን ስትመጣ እንደዛ አይደለም፣ ሌላ ሰው አትሆንም። አገልግሎት ላይ ስትመጣ በዛ ሜንታሊቲ ነው ማገልገል ያለብህ። ሁሉንም ማለት ሰርቪስ ምሰጥ አገልጋይ ጌታ እንደሚያየው ነው ማገልገል ያለበት እንጂ ሰዎች እንደሚያዩት አይደለም። እንደዛማ ከሆነ በቃ ማስክ ነው የሚሆነው። ቲያትር ነው የምንሰራው። ግብዝነት ይባላል ይሄኛው አይደል? ግብዝነት ማለት አክተር መሆን ማለት ነው። አክተሮች ስክሪፕት ይሰጣቸዋል። ስክሪፕት ይሰጣቸውና ያ ስክሪፕት ይጫወታሉ። ለምሳሌ ንጉሱን የተጫወተ አንድ አክተር በተለይ ኢትዮጵያ ውስጥ አሁን ለምሳሌ ቲያትሮች አሉ አይደል? ቲያትሮች ገብተህ ስታይ መድረክ ላይ ንጉሱን የተጫወተው ያ ተዋናይ ሲወርድ ታክሲ ሲጠብቅ ታገኘዋል። እዛ ቦታ ላይ ግን ንጉስ ነበር። ሲወርድ ግን ምንድነው? በቃ ታክሲ ጠብቅ እንደማንኛውም ሲሆናል። ክርስቲያን ግን እንደዛ አይደለም። ክርስቲያን የሚጫወተው ትወና የለው አይደል? ክርስቲያን መስቀል ነው የሚሸከመው። አንድ ወዳጅ ምን ይላል? ክርስቲያን መስቀል እንጂ ስክሪፕት አይሸከምም ይላል። እና ስክሪፕት ይዘን አይደለም መንቀሳቀስ ያለብን። መንቀሳቀስ ያለብን መስቀል እንደሚሸከም ሰው ነን ነው መንቀሳቀስ። ግን ምን አለ? በእግዚአብሔር ፊት እንዴት አለ? አያችሁ፣ ዮሴፍ እግዚአብሔር በሁሉ ቦታ እንደሚያየው ገባው። ስለዚህ የተከፋፈለ አምልኮ የለውም ዮሴፍ። የሆነ ቦታ ሲሄድ አይደለም የሱ አምልኮ፣ የሆነ ቦታ ሲሄድ አይደለም እግዚአብሔር የሚያገለግለው ማለት። ዮሴፍ በአባቱም ቤት ቢሆን እግዚአብሔር ያየዋል። በግብፅ ሀገርም ሆኖ በዛ ቤትም እንኳን ሆኖ እግዚአብሔር ያየዋል። ስለዚህ ይሄን በእግዚአብሔር ፊት አይሆንም ማለት አያችሁ። ስለዚህ እኛም በአዲስ ኪዳን ለዛውም ጸጋን ተቀብለናል፣ መንፈስ ቅዱስ በእኛ ውስጥ አለ ብለን እያመንን በምናደርጋቸው ነገሮች ሁሉ በእግዚአብሔር ፊት ማለት አለብን ማለት ነው። እንደ አገልጋይ ያ ነው የሚያስፈልገን እና እውነት ነው አገልግሎት ላይፍ ስታይል ነው። በሰዓት የተከፋፈለ ሳይሆን ሁለንተናን ለእግዚአብሔር በመስጠት ውስጥ ያለ ህይወት ነው። ዋው ሉሲ፣ ጌታ ምስክሬ ነው። ጌታ አብዝቶ ይባርክ። ሰውየው መድረክ ላይ እሳት ያወርዳል እና በጣም አደገኛ ሰባኪ። ቤት ደግሞ ሲገባ ሌላ ዲክታተር ነው እና ይደባደባል ምናምን አይነት ነገር እና ጌታ ሆይ ሴትዮዋ ብትናገር የሚሰማ ታጣች። ያው እና በኋላ ላይ አልጋዋን ይዛ መጣች አሉ ቸርች። ይህን ታሪክ ሰምቼዋለሁ መሰለኝ። ምንድን ነው ሲባል እዚህ ነው የምኖረው፣ እዚህ ነው መተኛት የምፈልገው፣ እዚህ አሪፍ ነው ባለ ያለች። ጌታ ያድነን። አንዳንዴ የእውነት
ሰዎች አይደለን ችግራችን ቸርች አካባቢ ቢታይ ጌታ እንዲፈውሰንም እንዲረዳንም ያስችለዋል። የእውነት እኮ ነው። አንዳንዴ በእግዚአብሔር ፊት ሰምታችሁታል። አይ ቲንክ ሶሻል ሚዲያ ላይ በቅርብ እየተዘዋወረ ነበረ ሲንገሌ የተናገረው መልእክትና ሲደክመን እኮ ደከመን ማለት ይሻላል አለ። እየሰመጠ ጴጥሮስ ስጠፋ ግድ አይልህምን? የኛ ዘመን አገልጋይ ቢሆን ኖሮ እየለሰነ ነው የሚወርዷል እና ሽሪቢሪ እያለ ይወርዳል አለ። ጌታ ያድነን። የእውነታም ሲሪየስ በቃ በዚህ ነው መጽሐፍ ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን እሱም ሳይነቅፍ ይሰጠዋል ይላል። ቢጎድለን የሆነ ለመኖር አቅም ቢጎድለን፣ ለመውደድ አቅም ቢጎድለን፣ መልካም ሰው ለመሆን አቅም ቢጎድለን ጌታ ሆይ እርዳኝ ብለን መጠየቅ ይሻላል እና ምንም እንዳልጎደለበት አክት እያደረግን ቸርች ስንመጣ ደግሞ ያችኑ ማክሳችንን እየለበስን ከቸርች ስንወጣ ደግሞ ያችው መጥፎ ነገራችን እየተገለጠች ምናምን ዘመናትን አስቆጥረናል። እድገት የለም፣ ህይወት አልተለወጥንም እና ጌታ እንደው ይርዳን በእውነት። የሆነ ቅዳሜና እሁድ ጸሎተኛ የቤተ ክርስቲያን የድሮ ትዝ ይሻል ዲቦ የሚያስታውሰው ከመካከላችን የእውነት ሊትራሊ ይሄ መዝሙር ነው ግን እንትን ይባል ቅዳሜና እሁድ ጸሎተኛ የቤተ ክርስቲያን ደንበኛ ከሰኞ እስከ ዓርብ ሌላ ሰው ጌታ ይሄንን ሰው ፈው አልሰማችሁትም? ብለስ እኔ ብቻ ነኝ የማውቀው እንዴ? የድሮ ጴንጤ እኔ ብቻ ነኝ እንዴ? እና ጌታ ይርዳን። ሜሎስ የጌታ ኢየሱስ ይባርክ። በጣም አሜዚንግ ነው ሼር ያደረግከን ደግሞ ያስቀመጥክበት መንገድ ይሄ አገልግሎት ብሎ ሲል ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለመናችኋል፣ ይህም ለአእምሮ የሚመች አገልግሎታችሁ ነው የሚለው በጣም የሚገርም ነገር ነው እና ለአእምሮ የሚመች አገልግሎት ይሏል። ይሄ ራስን ሳክሪፋይስ የማድረግ ነው። ባይዘወይ ብዙዎቻችን የተቸገርነው ክርስትናን ለመኖር አገልግሎት ብለን ስንል ያው ፈርደር ወደ ነገር ይመስልናል እንጂ ክርስትናን ራሱ ጀስት እንደ ኖርማል ክርስቲያን ሆኖ ለመኖር የተቸገርነው የክርስቶስ ኢየሱስ የሆኑት እነሱ ስጋን ከክፉ መሻቱ ጋር ሰቀሉት የሚለው ቃል ስላልገባ ነው። አየሽ ምን ማለት ነው? ስጋ ከክፉ መሻቱና ምኞቱ ጋር ነው የሚለው። እንደውም መሻት አለው ምኞት አለው ስጋችን ሊሆን የሚፈልገው እና አልሰቀል ነው። እሱ ካልተሰቀለ ደግሞ ኢየሱስ በእኛ ሊኖር አይችልም። መስቀሉ ላይ 1% ነው መኖር ያለበት። ወይ ኢየሱስ ይሰቀላል ወይ ደግሞ ስጋው ይሰቀላል። አይ የክርስቶስ መሆናችን የምናረጋግጠው ኢየሱስ በእኛ ይሁን እንደ ታክሲ እንደ አገር ቤት ታክሲ አስጠጋግተን የምናስቀምጠው ኢየሱስ ደባልነት በእኛ ቤት ውስጥ አይመቸውም። ብቸኛ ጌታ ነው መሆን የሚፈልገው ገባሽ? እና እኛ ስላልሰቀል ነው ክሩሲፋይድ ስላላደረግ ነው ራሳችንን ሕያውና ቅዱስ መስዋዕት ስላላደረግን ምን አለ ሜሎስዬ ሲናገር መሞት አለበታል። መሞት አለበት። በጣም የሚገርምሽ ነገር ፖርትላንድ በነበረን አገልግሎት በዳዊት ድንኳን ፕሮግራም ፓስተሩ አንድ ቃል ይሰብክ ነበረ። ሙሴ እግዚአብሔርን ምን አለው? ክብርህን አሳየኝ አለው። ፊቴንማ አታይም አለው። የሚያወራው ስለ ክብር ነው። እሱ እግዚአብሔር ደግሞ የሚመልስለት ስለ ፊት ነው። ፊቴን አይቶ የሚኖር የለም በአለቱ ስንጥቃት ውስጥ እሸፍናለሁ፣ ካለፍኩ በኋላ ጀርባዬን ታያለህ አለው። እንደዛም ሆኖ የተረፈው ጀርባውንም አይቶ የተረፈው እኮ አለታችን ኢየሱስ ክርስቶስ ነው። እና ኢየሱስ የመጣው ለምንድን ነው ብለሽ ካልሽ በቃ ክብሩን አይተን እኛ ሊገድለን የመጣው በነገርሽ ላይ መሞት። አሁን እያወራን ያለነው ስለ መሞት ነው። ብዙዎቻችን ለእግዚአብሔር ለያዥ ለገናዥ ያስቸገር ነው እኔን ጨምሮ ያልሞተ ማንነታችን ብቅ እያለ ነው። በቃ አንሞት ገባሽ አይደለም? እኔ የሆነ ጊዜ ለዓመት በዓል ዶሮ ተገዛና እና ፋዘር ማረድ አይወድም እና የሆነ ሰው ከጎረቤት ተጠራና እረድ ተባለ። ታረደና ልክ እንደታረደ መዘዘፊያ ይከደን አይደለም? አይዲቦ የምታውቂ አይመስለኝም። የሀገር ቤት ኑሮ ለሚያውቁት ሰዎች ልናገር፣ እንደታረደ መዘዘፊያ ተከደነ እና የሆነ ጎረምሳ ዶሮ ነገር ነው መሰለኝ
ከዛ ጸጥ ሲል ጊዜ ክፍት ስናደርገው አሁንም ተነስቶ ደፍ 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 ይላል። አልሞተማ። እና ምን አይነት አንዳንዶቻችን እንዲህ ነው ያስቸገርነው። በቃ የማይሞት ማንነት አለን፣ እኔን ጨምሮ። እግዚአብሔር ይግደለን ሊትራሊ ይሄ እለት በእለት መገደል አለብን። በቃ ይሄ የምርጫ ህይወት ነው። ባይዘው ግዴታ አይደለም። ማናችንንም አስገድዶ ክሩሲፋይ አድርጉት አይደለም፣ ራሳችን የምናደርገው። ገባሽ? ያ ነው የጌታ መሆናችን ማረጋገጫ። ሰቀለባቸው አይልማ። የክርስቶስ ኢየሱስ የሆኑት እነሱ ስጋን ከክፉ መሻቱና ምኞቱ ጋር ሰቀሉ ነው የሚለው። ራሳችን ነው የምንሰቅለው። እኛ ራሳችን እስክንሰቅልለት ድረስ ይጠብቃል። እሱ በእኛ በሙላት ለመኖር ስጋችን ከክፉ መሻትና ምኞቱ ጋር መሰቀል አለበት። መሻት አለው፣ ምኞት አለው፣ ዲዛይር አለው። ያንን ዲዛይር የስጋችንን መሻት ካልገደልንለት በስተቀረ ራሳችንን ሕያውና ቅዱስ መስዋዕት አድርገን በእግዚአብሔር ፊት እስካላረድ ነው ድረስ ደግመን አውርደን ላንኖረው እስካላደረግን ድረስ ክርስቶስ ኢየሱስ በህይወታችን በሙላት መኖር አይችልም። ግን የሚገርምሽ ዕብራውያን ላይ ሜንሽን የተደረጉ ሰዎች ሊመጣ ያለውን ዓለም የቀመሱት ይላቸዋል። እነዛን ሰዎች ገባሽ? ተመልሰው ወደ ኋላ ቢመለሱ ምን ማለት ነው? መስቀል ላይ የሰቀሉትን ያንን ይላል። አይገርምሽም? ያንን ነገር ይሰቅሉትና ክርስቶስን ይሰቅሉትና ከዛ በኋላ የራሳቸውን ፈቃድ መኖር ይጀምራሉ። በቃ ክርስትና ይሄ ነው። የእግዚአብሔርን ፈቃድ ነው ለመኖር የምትፈልጊው ወይስ የራስሽን ፈቃድ? የራሴን ካልሽ የእግዚአብሔርን ፈቃድ መኖር አትችይም። የእግዚአብሔርን ፈቃድ ለመኖር ነው የምፈልገው ካለ አንድ ሰው ደግሞ ራሱን መስቀል ይጠበቅበታል። አሁን በእነዚህ በሁለት ነገሮች ነው በጣም እየተሳሳብን ያለ ነው። በጣም በቃ እየተመላለስን እግዚአብሔር ጠቅልለን የእርሱና የእርሱ ብቻ ልንሆን በምንችልበት መንፈስ ይባል እና በጣም እኔም ነገር እንዳላበዛ እኔም ወገኖቼ ለማንኛውም በእንቅልፍል እንትን ላንሰላስል የሰማዋትን ብዬ ልተኛ ነው። ደሩልኝ ላይቭ ላይ ማንዳተኛውትን አይ ምንም አልተኛውም። በደንብ አድርጌ የሁሉንም የሚለውስንም እየሰማው ነበር። ፕለስ እኔ ሳሚሻን ደግሞ አሁንም እየሰማው ነበር እና በእውነት እግዚአብሔር አምላክ ይባርካችሁ ነው ምለው። ማለት መኖር መልካም ነገር ነው ማለት በኑሮ ማመን እንዴት እንደምንኖር ደግሞ ሚሎስ በቃ ኔክስት ዊክ ከቻለ ስለዚህ ደህና ደሩልኝ። እኔ ለማንኛውም ሳሚ የሆነ ነገር ልትል ነበር አፍ ላይ አይ መኖር መልካም ነው ብዬ በመልካምነት ልዘጋው ነው ነበር። ያ ትርጉም ያለው ኑሮ መኖር የሚቻለው ነው። እሱማ መኖር በተንፈስ መኖር ይባላል። ነገር የቅድም መዝሙር እንግዲህ መኖር ትርጉም የሚያገኘው ባንተ ነው ጌታዬ። ሕይወት ትርጉም የሚያገኘው ባንተ ነው ጌታዬ። የሕይወት ትራስ የማላውቀው መዝሙር እየዘመርክ ዛሬ በእውነት አይ ቲንክ ትሮባክ እያደረከው ነው አይደል? አዎ እንትን እያልኩኝ ነው። ሜሎስዬ መደምደሚያ ሀሳብ እንዲሰጠን እያሰብኩኝ እንዲሁም ብለስድ የቀረ ነገር ካለ ይበሉንና ከዛ ወደ አምልኳችን እንገባለን በሙላት ለማለት ፈልግ። እኔ እኮ መናገር አቃተኝ እውነት ሚሎስ ተናግሮ፣ አንተ ግን ከባድ ሰው ነህ። እንዴት አስቻለክ ማውራት? ሜሎስ ይራራ አያችሁ፣ እንደ እግዚአብሔር ቃል መናገር ብቻ ሳይሆን ስንናገርም ምን ማለት አለብን? እግዚአብሔር እንደሚሰጠኝ ኃይል ነው ብሎ ያገልግል ይላል። ያዕቆብ ላይም ደግሞ እንደምታውቁት እንሄዳለን፣ እነግዳለን፣ እናትርፋለን የሚሉትን ሰዎች ሲወቅሳቸው ጌታ ቢፈቅድ ብንኖር በሉ ይላል።
ስለዚህ እነዚህ ሰዎች ነጋዴዎች ናቸው። ስለ ንግዳቸው የሚያውቁ ሰዎች ናቸው። እውቀት ያላቸው ሰዎች ናቸው። እና ያኔ ደግሞ እንደምታውቁት ለንግድ ሲሄዱ መርከብ ይጠቀማሉ። እና መርከብ ሲጠቀሙ ማዕበሉ መቼ ሊነሳ እንደሚችል ያውቃሉ። ፎርካስት ያደርጋሉ። የዛሬ ሳምንቱን የዛሬ ወሩን ፎርካስት ያደርጋሉ። ለምሳሌ መነገድ ያለባቸው ሩብ ቀን ከሆነ ሩብ ቀን ነው የሚወጡት፣ ማክሰኞ አይወጡም። ይሄ ነገር ያውቃሉ። ይሄ እውቀታቸው ችግር አለው። የእውቀታቸው ችግር የለውም። ግን ችግሩ ምንድነው? እውቀታቸው ላይ ዲፔንድ አደረጉና እንዲህ እናደርጋለን እንዲህ እንሰራለን አሉ። እሱን ነው ያዕቆብ የሚቃወመው። እንዲህ ያለ ትምክህት ክፉ ነው ይላቸዋል። ከዚህ ይልቅ ምን በሉ ጌታ ቢፈቅድ ብንኖር። ስለዚህ እኛም ስናገለግል ጌታ ቢፈቅድ እንደ እግዚአብሔር ኃይል ማለት አለብን። ምክንያቱም ያለ እግዚአብሔር ፈቃድ ምንም ነገር ማድረግ አንችልም። አንብበን እኮ ሊሆን ይችላል፣ አጥንተን ሊሆን ይችላል፣ የእግዚአብሔርን ቃል በደንብ ጊዜ ወስደን እኮ አንብበን ሊሆን ይችላል። ግን እንደዛ ማድረጋችን ብቻ በቂ አይደለም። እንደ እግዚአብሔር ፈቃድ እግዚአብሔር በሚሰጠኝ ኃይል ማለት አለብን። ራሳችን ሁልጊዜ ማስታወስ አለብን። ለምን ከተባለ ብናነብም እኮ እንድናነብ የረዳን እግዚአብሔር ነው። አይምሮን የሰጠ እግዚአብሔር ነው። አይን የሰጠ እግዚአብሔር ነው። ማስተዋልን የሰጠ እግዚአብሔር ነው። የራሳችን የምንለው ነገር የለንም። እግዚአብሔር በሰጠን ነገር ላይ ነው ተመርኩዘን እነዚህ ነገሮችን የምናደርገው። ስለዚህ እግዚአብሔር ቢፈቅድ ማለት በጣም አስፈላጊ ነገር ነው እንደ አገልጋይ። ለዛ ነው አባታችን ሆይ የሚለው ጸሎት ላይ እንደምታስታውሱት ጌታ የተናገረው አንድ በጣም የሚገርም ቃል አለ። ማቴዎስ ወንጌል ምዕራፍ 6 ላይ ስለ አባታችን ሆይ ጸሎት ሲናገር ስምህ ይቀደስ ይልና መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ይልና የዕለት እንጀራችንን ዛሬ ስጠን ይላል። አያችሁ፣ በሰማይ ያለው እግዚአብሔር ፈቃድ በምድር ላይ እንዲሆን በእኛ ህይወት ውስጥ እንዲሆን ማለት ነው። እና የዕለት እንጀራችንን ዛሬ ስጠን ይላል። እና ብዙ ጊዜ የዕለት እንጀራችን የምንለው ከምንበላው ጋር ብቻ ነው የምናገናኘው። ግን ከዛ የሚያልፍ ነገር ነው ያለው። የዕለት እንጀራ ማለት ምንድነው ከተባለ በሰማይ ያለውን ፈቃድ በምድር ላይ እንዴት ነው የምታደርገው ከተባለ እግዚአብሔር በሚሰጥ አብርሆት፣ እግዚአብሔር በሚሰጥ መገለጥ ነው የእግዚአብሔር ፈቃድ በሰማይ ያለውን በምድር ላይ የምታደርገው። ስለዚህ አማኝ ከሚበላው እንጀራ አልፎ ዛሬን እግዚአብሔር ለምሳሌ እናንተ ጋራ ምሽት ነው፣ እኛ ጋራ ነግቷል። አሁን ለምሳሌ ዛሬን እግዚአብሔር ይህን ቀን ሲሰጠኝ አሁን እኛ ጋራ ሰኞ ነው። ሰኞን እግዚአብሔር ይህን ዕለት ሲሰጠኝ በሰማይ ያለውን የእግዚአብሔር ፈቃድ በምድር ላይ በሰኞ ቀን እንዴት ላውለው? በሰማይ ያለውን ያንተን ፈቃድ በምድር ላይ እንዴት ባለ ሁኔታ እያገለገልኩ ላሳልፈው? ይህን መረዳት ይህን እውቀት ስጠኝ። ከኔም ማምጣት ስለማልችል ማለት ነው። አንተ ስጠኝ እያል ማሳለፍ አለብንና ይሄን ለማለት ያክል ነው። ጸጋ ይብዛላችሁ። ስላገኘኋችሁ በጣም ደስ ብሎኛል። ተባረኩልኝ። ቴንክ ዩ በጣም ባይ ዘ ዌይ የሆነ ጥሩ ጥያቄ ጠይቋል የሆነ ሰው ላንተ የሚለው ልጅና ባሪያ የሚለውን ትንሽ ምናምን ብሏል። አስረዳም። አይ ቲንክ ቅድም ሜንሽን ስላደረግከው ነው መሰለኝ ስለ ባሪያ። ኦኬ፣ ልጅና ባሪያ የሚለው እንግዲህ እኛ ልጆች ነን። ልጆች የእግዚአብሔር ልጆች ነን። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ልጅ አድርጎኛል ስል ህጋዊ ተርም ነው። የሱ የሆነውን ነገር እንድወርስ ልጅ አድርጎኛል አይደል? ያን ስልጣን ሰጥቶኛል አይደል? የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምንወዳት ጠቅሳለች አይደል? ስልጣንን ሰጣቸው ይላል። ሌላ ትርጉም ላይ ደግሞ መብት ይሏል። ስለዚህ መብት ተሰጥቶናል። የእግዚአብሔር የሆነውን ነገር እንድንወርስ ማለት ነው። መንግስቱ እንድንወርስ ስልጣን ሰጥቶናል። እሱኛውን ተርም ሲገልጽ መጽሐፍ ቅዱሳችን ልጅ ይለዋል። በተለይ ሐዋርያው ጳውሎስ በመልእክታቱ ላይ አባ አባ ብለን የምንጮህበትን የልጅነት መንፈስ ይላል። ስለዚህ ወራሽ ከመሆናችን ጋር ተገናኝቶ የተሰጠ ፕሪቪሌጅ ነው። ባሪያ የሚለውን ቃል ደግሞ ከምን አንጻር ነው መጽሐፍ ቅዱሳችን በተለይ አዲስ ኪዳን ላይ የሚያስቀምጠው? ከአገልግሎት አንጻር ያስቀምጧል ማለት ነው። አሁን እኔ በስጋ የወለደኝ አባት አለኝ፣ ልጁ ነኝ። አላገለግለውም ወይ? አገለግለዋለሁ። እሱን ተርም መጽሐፍ ቅዱሳችን ምን ይለዋል? ባሪያ ብሎ ይገልጿል ማለት ነው። ምክንያቱም ፍቃዱን ለጌታ የሚያስገዛ ምንድነው? ባሪያ ነው። እግዚአብሔር አባቴ ነው። አባቴ ብቻ አይደለም ጌታዬም ነው አይደል? እሱን መርሳት የለብንም። አምላክም አባትም ነው። አምላክም አባትም ነው። በስጋ የወለደኝ አባት አባቴ ነው።
አይደል? እግዚአብሔር ጋር ግን ስትመጣ እግዚአብሔር ምንድን ነው? ጌታችን ነው፣ አምላካችን ነው። እንደ አባትነቱ እኛ ምን አድርጎናል? የልጅነት ስልጣን ሰጥቶናል። እንደ አምላክነቱ ደግሞ የእሱ ምንድነን? አገልጋዮቹ ነን፣ ባሪያዎቹ ነን። እና ባሪያ የምትለው ቃል በነገራችን ላይ በጣም እንድንኮራበት ይገባል። ሐዋርያው ጳውሎስ ባሪያው ነኝ ሲል ሮሜ ምዕራፍ 1 ላይ እችን ብዬ ልጨርስ። በብሉይ ኪዳን የነበሩ ህዝቦች እስራኤላውያን እንደ ህዝብ የእግዚአብሔር ህዝብ ናቸው። እንደ ህዝብ የእግዚአብሔር አገልጋዮች ናቸው አይደል? ፈርዖንን ምንድን ነው ያለው? ህዝቤ እንዲያገለግለኝ ልቀቅ ነው ያለው። ስለዚህ እንደ ህዝብ አገልጋዩ ናቸው። ግን ሙሴ ጋር ስንመጣ ግን እግዚአብሔር ምን ይለዋል? ባሪያዬ ሙሴ ይለዋል ለብቻው። ነቢያቱን ምን ይላቸዋል? ነቢያቶቼ ባሪያዎቼ ይላቸዋል። አያችሁ፣ ለይቶ ደግሞ ባሪያ የሚለው ታይትል ለአንዳንዱ የተሰጠ ነበር። በተለይ ለእግዚአብሔር ቅርብ የነበሩ የያህዌ አገልጋዮች የሚባሉ አሉ፣ የያህዌ ባሪያዎች የሚባሉ አሉ። አሁን ግን ወደ አዲስ ኪዳን ስንመጣ ግን ሐዋርያው ጳውሎስ ያኔ የነበረው ለተወሰነ ሰው የተሰጠው ፕሪቪሌጅ ለእኛም ሆኗል። ስለዚህ እኔ የእግዚአብሔር ባሪያው ነኝ ይላል ማለት ነው። እና ልጆችም ነን፣ የእግዚአብሔርን ባሪያዎች ነን። ከምን አንጻር? ከአገልግሎት አንጻር፣ ሰርቪስን ከመስጠት አንጻር። ምክንያቱም እግዚአብሔር አባታችንም ነው፣ በዛው ልክ ደግሞ አምላካችንም ነው። ሁለቱንም መጽሐፍ ቅዱሳችን ስለሚናገር ማለት ነው። Thank you. That was amazing. Wow. Okay. ጌታ ኢየሱስ ይባርክ። ሜሎስዬ የእውነት እናመሰግን። ሀበሻ ስለሆንኩ ነው ባሪያ የሚለውን ያ በጣም ይጠላል እንጂ ባርነት እንትን ነው። ባርነት ይሄ ፕሪቪሌጅ ነው። ባሪያ መሆን፣ አገልጋይ መሆን፣ የጌታ ባሪያ መሆን ኢትስ ፕሪቪሌጅ እድል ነው የተሰጠን እና ጌታን ለማገልገል እድል ነው የተሰጠን። በአዲስ ኪዳን ያለን ሰዎች ልንረዳው የሚገባ ነገር ለእግዚአብሔር ባይዘዌ በመረጣቸውና በወደዳቸው ኢንቨስት ባደረገባቸው ነው የሚገለገለው። ዳስ ደ ፖይንት። ለዚህ ነው ሁሉ ጊዜ አገልግሎት አምልኮ ምናምን ብለን ስንል እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ይገባቸዋል። ፕሮቫይድ የሚያደርገን ራሱ ነው። ሁሉ በእርሱ ነው፣ ከእርሱ ነው፣ ለእርሱ ነው። ሶርሳችን ራሱ እርሱ ነው። ገባሽ? እና ጌታን ለማገልገል እድል እንደተሰጠን ነው ማሰብ ያለብን። ለማንም አልተሰጠም። ገባሽ? ባሪያ የሚለው ቃል ኮረፕትድ ስለሆነ እኮ ነው አይደል? የሆነ መጥፎ የሆነ አመለካከት ስለሰጠው ነው እንጂ እኮ ባሪያ ኮንሰፕት ኦፍ ለሆነ ነገር ስምት ያደረገ ሰው ትክክለኛ ዴፊኒሽኑ ሰርቫንት ማለት እኮ በእንግሊዝኛ ስሌቭ ነው የሚለው አክቹሊ። እኮ ባርነት አሁን ለምሳሌ ስሌቭ የሚለው ሐሳብ ኦኬ፣ ስሌቭ የሚለው ሐሳብ ግን ያው እኛ ከታሪክ ያው ከካልቸር አንጻር የምናውቀው ታሪክ እንዴት ነው ሜቢ የአፍሪካን አሜሪካን አሚን እዚህ ስላደግኩኝ የአፍሪካን አሜሪካን ስሌቭ ስለነበሩ በዛ ኮንሰፕት ስለምናየው ነው እንጂ አይ ቲንክ ሜቢ ሚሎስ በዚህ ኮሬክት ያድርገኝ። ትክክለኛው ቃል ግን ለሆነ ነገር ስምት ያደረገ የተገዛ ባይብል ባይ ዘ ዌይ አንጻራዊ ነው እኮ በነገርሽ ላይ ምሳሌያዊ ንግግር ነው እንጂ እንትን አይደለም። በዛ ዘመን ሲጻፍልን ይሄ አሁን እግዚአብሔርን ልናገለግልበት ለተጠራ ነው ነገር የሚመስል ምሳሌያዊ ነገር የስሌቨሪ እንትን ነው። በዘመናችን ቢኖር ሰርቫንት ተብሎ እስቲ ሜሎስዬ የምትለን እንደዛ ይባላል ብዬ አስባለሁና አሁን የለም ባርነት የሚባለው ነገር የለም አይደል? በዘመናችን ስለሌለ ነው እኮ ገባሽ? አሁን በዚህ ዘመን ቢሆን የተጻፈው ሰርቫንት ወደሚለው ነገር ይመጣ ነበር። ሜሎስዬ ምን ትለናለህ? እስቲ ሜሎቻችን ማለት ከፈለጋችሁ ብለስድም በቀጥል ሜሎስዬ። አሁን ላይ ያው ባሪያ የሚለው ነገር ልክ ባልሆነ መንገድ ያው ካልቸራል የሆኑን ነገር ስለሚታይ በተለይም ደግሞ ከቅኝ ግዛት ጋር በተገናኘ ያለው ሜንታሊቲ ስላለ እሷን ቃል ለመጠቀም በጣም እንቸገራለን።
ግን በተለይም ሮሜ ምዕራፍ 1 ላይ ሐዋርያ ጳውሎስ ባሪያ ነኝ የሚለው ቃል የግሪኩ ዱሎስ የሚል ቃል አለውና ቀጥታ ስታመጡት ስሌቭ ማለት ነው። ስሌቭ የሚል ትርጉም ነው ያለው። ስሌቭ የሚለው ሐሳብ ግን ከምን አንፃር ነው የሚታየው? ከኦነር አለኝ ከሚል ሐሳብ ነው። ባለቤት አለኝ ከሚል ሐሳብ። ለምሳሌ እንዲህ ብዬ ላስቀምጥ። በተለይ ውጭ ያላችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። ምክንያቱም 2 ስራ 3 ስራ ስለምትሰሩ ማለት ነው። ኢምፕሎይመንት የሚባል ነገር አለ አይደል? ለምሳሌ የሆነ ቦታ ብትሰራ 4 ሰዓት ከሆነ ሽፍት ያን ሰዓት ከጨረስክ በኋላ ሌላ ቦታ ደግሞ ሄደ 2 ሰዓት ልትሰራ ትችላለህ። ባሪያ ግን ስትሆን አትችልም። ባሪያ ሙሉ ሰዓቱን ለዛ የሰጠ ነው። ኢምፕሎይመንት ጋር ስትመጣ በሰዓት ተከፍሎ ነው። የ2 ሰዓት የ3 ሰዓት ይሰጣል። ባሪያ ግን ስትሆን ሰዓት ከፋፍለ ለጌታ አትሰጥም። ሙሉ ሰዓት የጌታ ነው የሚሆነው ስሌቭ ስትሆን ማለት ነውና ለዛ ነው ኦነር አለን ጌታችን ስለሆነ ኢየሱስ ክርስቶስ ሙሉ ሰዓታችን ለጌታ የሰጠነን። ለዛ ነው ቅድም እንዳልነው ላይፍ ስታይል ነው ከሚለው ጋርም ስለሚገናኝና ስሌቭ የሚል ቃል ይጠቀማል። ወደ እንግሊዘኛችን ደግሞ ስናመጣው በተለይ በእንግሊዘኛ ትርጉሞች ላይ ስሌቭ ከሚለው ቃል ይልቅ ሰርቫንት የሚለውን ቃል ይጠቀማሉ። ምክንያቱም ቅድም እንዳልኳችሁ የካልቸራል የሆነው ነገር ስላለ ከሱ ይልቅ ስሌቭ ከሚለው ቃል ይልቅ ሰርቫንት የሚለውን ቃል ያስቀምጣሉ እንጂ ቀጥተኛው የሆነውን ትርጉሙን ካየነው ስሌቭ የሚል ቃል ነው የሚጠቀመው። ስሌቭ የሚለው ሰርቫንት ከሚሆንም ከፍም ስለሚል ሙሉ ሰዓትን ለጌታ መስጠት፣ ፍቃድን ለጌታ መስጠት ስለሆነ ማለት ነውና ባሪያ የሚለው ምንም በአዲስ ኪዳን ቋንቋ ካየነው በመጽሐፍ ቅዱሳዊ ቋንቋ ካየነው የሚያስቸግር ተርም አይደለም። ቅድም እንዳልኳችሁ ፊልጵስዩስ ምዕራፍ 2 ላይ ራሱ ጌታ ራሱ የምን መልክ ነው ያዘው? የባሪያን መልክ ያዘ ነው የሚለው አይደል? የባሪያን መልክ ያዘና የባሪያን መልክ ስለያዘ እግዚአብሔር ምን አደረገው? ያለ ልክ ከፍ ከፍ አደረገው ይላል። ስለዚህ እኛም በዛ አይነት ስፕሪት ውስጥ እስካለን ድረስ እግዚአብሔር ደግሞ ከፍ ያደርገናል ማለት ነውና ሰርቫንትሁድና ባሪያ የሚለውን ቃል በጣም መፍራት የለብንም። የኛ ቃል ነው። አሜን። yes ብዙ ጊዜ በዚህ ነገር እዚህ ሀገር ራሱ በተለይ የሚከራከሩበት ነገር ነው። በተለይ አይ ቲንክ ያው መጽሐፉ ላይ በእንግሊዝኛ ስናነበው አንዳንዱ ተረጓሚ ስሌቭ ብሎ ነበርና እንደውም የሆነች ሴትዮ በጣም ሶሻል ሚዲያ ላይ እናብሳው ነበር። እንዴት ነው በቃ ኦኬ እኛም ጥቁሮች ለዚህ ነው በቃ ስሌቭ ይሁን ይሄ እና በቃ ብዙ ጊዜ እንትን የሚሉበት ነገር ነው፣ የሚከራከሩበት ነገር ነውና ምናልባት ዲቦዬ መጨመሪያ ሀሳብ እንዲሆን አይ ቲንክ ሜሎሲ ይረዳኛል ብዬ አስባለሁ። የክርስቶስ ኢየሱስን ማህተም በስጋዬ ላይ ተሸክም ያለውና ከእንግዲህ ወዲህ አንዳች አያድክመኝ የሚል የጳውሎስ ሀሳብ አለ። የትኛው መጽሐፍ ላይ እንደሆነ አላውቅም፣ ለማን በጻፈው መልእክቱ እንደሆነና አንዳንድ ጊዜ የክርስቶስ ኢየሱስ ባሪያ መሆናችንን ስናጸና ሌሎች ነገሮች በእኛ ላይ እንደማይሰለጥኑ የምናውጅበት ነገር እንደሆነ መታየት አለበት። ገባሽ አይደለም? አሁን ብዙ ነገሮች እኮ ደርሰው እኛ ላይ አለቃ ሊሆኑ የሚፈልጉበት ነገር አለ። በሽታ ብቲ፣ ድህነት ብቲ፣ አሁን እንደው እግዚአብሔርን ከማምለካችን ጋር ተያይዞ ልንወጣ እኔ የእግዚአብሔር ነኝ እንደዚህ አልሆነም፣ እኔ እግዚአብሔር ነኝ ድሃ አልሆነም፣ እኔ እግዚአብሔር ምናምን ብለን የምንላቸው ነገሮች በሙሉ የሚፈቱት በዚህ አሁን በምንሸሸው ቃል ውስጥ ነው። ምንድነው መሰለሽ? የክርስቶስ ኢየሱስን ማህተም በስጋ ላይ መሸከም ማለት አይ አም ኦልሬዲ ሶልድ አውት ሆኛለሁ። ገባሽ? ማንም ከዚህ በኋላ መጥቶ በእኔ ላይ ሊሰለጥን አይችልም። ነገር ብቲ፣ ሁኔታ ብቲ፣ ፐርሰን ብቲ፣ በፈለግሽው አይነት ነገር ብታስቀምጨው የትኛውም አካል መጥቶ በእኛ ላይ እንዳይሰለጥን የምንፈልግ ከሆነ በተለይ አሁን የምንሸሻቸው ድህነት፣ በሽታ ምናምን ብለን የምንላቸው ነገሮች በእኛ ላይ አቅም እንዳይኖራቸው የምንፈልግ ከሆነ የክርስቶስ ኢየሱስ ባርነታችን ብቻ ነው ማምለጫው። ገባሽ አይደለም? ሶልድ ስንደረግ ሶልድ አውት ስንሆን ሌላ ነገር መጥቶ በእኛ ላይ ላይሰለጥን፣ ሌላ ነገር መጥቶ በእኛ ላይ ገዢ ላይሆን የምናውጅበት ነው እና እንግዲህ ነፃ የሆነው ከኃጢአትና ከባርነት ነው።
ገባሽ? እንደው ምናልባት ተያያዥ ነገር ይኖራል ብዬ አስባለሁኝ። እንግዲህ በጣም በትህትና ነው በሜሎስ ፊት ስናገር የምናገረው። የማቴዎስ 28ቱ ሀሳብ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ይልና ኦኬ ከሸክም ያከበደን ሸክም እንግዲህ ምን እንደነበረ you can name it ልትጠሩ ትችላላችሁ። ከዛ ሸክማችን ካሳረፈን በኋላ ግን በሉ በቃ ከዚህ በኋላ እንደፈለጋችሁ ሂዱ አልተባልንም። ሸክሙን እንድንሸከም ደግሞ ቀንበሩን እንድንሸከም ደግሞ ይነግረናል እዛው ክፍል ላይ አይደለም። ቀንበሬን በላያችሁ ተሸከሙ ይልና ቀንበሬ ልዝብ ነው ሸክሜም ቀሊል ነው ይላል። እና ዳስ ዋዊ ኮል ባርነት ውስጥ ነን። የእግዚአብሔር የጌታ ባሪያዎች ነን። ከባዱን ሸክም ከላያችን ላይ አራግፎልናል። ኤንዴን እግዚአብሔር ደግሞ ያሸከመን ያንን ልዝቡን ቀንበርና ቀሊሉን ሸክም እንሸከማለን ብለን እያልን ያለ ነው። እና የሚሸሽ ሐሳብ ሳይሆን አብልጠን የምንጠጋጋው አብልጠን የምንፈልገው እንደ እድል የምንቆጥረው ነገር ሆኖ መታየት አለበት ብዬ ነው የማስበው። ጌታ ይረዳናል። እንግዲህ ሌሎቻችሁ የምትሉት ነገር አለ? ቅዱስ ቁርባን አይ ሜሎስ ገብተህ አሁን በቃ ሌላ ህዝቤ በቃ እውነት በቃ ላይፍ 24 ሰዓት መግባት አለብህ ኤቭሪዴይ። ብዙ ሰው ጥያቄ አለው መለስ ሊዱን ቤት እንደዚህ ነው አይደል? ወንድሞች እንግዲህ ጥያቄ ያላቸው ሲያዩኝ ችግር ሌላ ሰዓት ሌላ ቤት እንገናኝና አይ እዚህ ቤት ደግሞ እሺ ርዕሳችን ሲሆን እናወራበታለን። ርዕሳችን ዛሬ ሌላ ስለሆነ አገልግሎት ስለሚል ነው። አዎ እንጂ አለበለዚያ he said please justice አረ በጣም ሰፊ ቶፒክ ነው ስለ ቅዱስ ቁርባን። ቀደምም እኮ ሌላ ጥያቄ ተጠይቀው አይቼዋለሁ። አይ ነው የሳሚ አይ ነው ስለ ዛፍ እንዴት ይጠይቀኝ? ዛፍ ቶፒካችን አይደለም። እና ደግሞ የጠየቀኝ ግለሰብ ሪኩዌስት ሁሉ አቅርቦ ነበረ ለመግባትና ጋይስ እንደዛ አይነት ነገሮችን ካስተናገድን ቅርጽ አይኖረውም ንግግራችን። ኤኒዌይስ አፕሪሺየት እናደርጋለን የሚጠይቁ ሰዎችን፣ ግን በቶፒኩ ላይ ብቻ ቢሆንና በቦታው ቢሆን እንትን ይሆናል። ሀሳባችን ብትንትን እንዳይል ያደርገናል ለማለት ነው። ወንድማችንን ማታድክሙት እንደው እግዚአብሔር ፍቅር ለምናችኋለሁ። በአግባቡ እንጠቀመው። ኤነርጂ አጨርሱብን እንዴ በዚህኛው። ቆይ ከዲቦ ጋር ተነጋገሩና ከሜሎስ ጋር አውርታችሁ አንድ ፕሮግራም ጌታ ቢረዳሽ አንድ ፕሮግራም በቋሚነት ከዚህ ከቢሳይድ ሰንዴይ ፕሮግራም ብታረጊ ደስ ይለኛል። አውርታችሁ አስበሽ እኔ ያዝኜ ነው ከዚህ ሌላ ሊዱ ጋር ይገባል። አምሹር ሌላ ቦታም አለው የራሱም አለው እና እስቲ ብቻ ግን እናወራለን። ይኸው እንግዲህ አሪፋስ ነው እንዲሁ ደስ ይለኛል። ምንም ያወራንበት እኮ ነው አገልግሎት እያልን። ስለዚህ ምንም የበዛ ነገር እናወራበታለን። ቅድም ግን ሳሚ የዘመርከው መዝሙር ግን በእውነት ውስጤን ነካኝ። እስካሁን ያገኘው ጠፍቶብኝ እኮ ነው። ሰቅዞ ነው ያዘኝ ውስጤን። ጌታ እንበል እስቲ አንጎራጉርልን እስቲ። እኔ ረሳሁት። አንተ እውነት መዝሙሩ ራሱ ፈለገ ብትነግረኝ ደስ ይለኛል። የእውቀት ራስ እሱ የመጀመሪያው ሳምንት የመጀመሪያው መሰለኝ ሐሙስ፣ ዓርብ፣ ቅዳሜ ከባድ እንትን ምናምን የትኛው መጀመሪያ አልኩ። የመጀመሪያው ቴንክ ዩ አታውቁም እንዴ ሜሎስ? ጌታ አላውቀውም። ሐሙስ፣ ቅዳሜ ቋሚ አገልግል ምናምን ያልከው እኮ
ያንቺስ እንዴ ጌታን በጣም የሚታወቅ እኮ ነው። የድሮ ክርስቲያን ካለ እዚህ መካከል እኔ ለጌታ ቤት ያደኩኝ ልጅ ነኝ፣ ግን አይ ዶንት ኖ በእውነት አላውቀውም። አንቺ አንቺ እዚህ ነው ያደግሽው። አንቺ ሲያትል ነው ያደግሽው። ቅዳሜና እሑድ ጸሎተኛ የቤተ ክርስቲያን ደንበኛ ከሰኞ እስከ ዓርብ ሌላ ሰው ጌታ ይህን ፈውሰው። ጌታ ነው በጣም ፖፒላር መዝሙር እኮ ነው። ሰውዬው ግን በጣም ማነው ዘማሪው? ኢንተርቪው ላደርገው እወዳለሁ። እኔ ዘማሪውን ባውቀው ኖሮ እኔ ግን ሜሎስዬ አላውቀውም ስትለኝ እስቲ የሚያውቀው ከታች ያለ ሰው የራስህን ነው። አብሽ ማውቀው ኧረ አንተ የድሮን አልኩህ እኮ። አዎ የድሮ ነኝ እኔ እውነት። አዎ ይሄ መዝሙር ድሮ ነው። እስቲ አንድ ሰው ጌታን የሚያውቅ ሰው መኖር አለበት። አይ የድሮነት ሲሆን ብቻ ላይ ስለነበር አትሊስት የሆነ ሰው አገኘሁ። ሳሚ ዜማ አበላሽታል የሚል ሰው አገኘሁ አትሊስት። እሺ ዜማውን ካወቅከው አንተ ገብተህ እውነት ነው ዜማ አበላሽቼ ሊሆን ይችላል፣ ግን ቅዳሜና እሑድ ጸሎተኛ የቤተ ክርስቲያን ደንበኛ ከሰኞ እስከ ዓርብ ሌላ ሰው ጌታ ይህንን ሰው ፈውሰው የሚለው መዝሙር የሚያውቅ ሰው በእውነት ዋለው አለ ሳሚ ቤት እንዴ ማይክፈት በእንቅልፍ ልብም ቢሆን ትዘምራታለህ። አይ መዘመር እንኳን አልዘምረውም፣ አንተ ትሻላለህ። ዘምር ቮካል እንትን ኮሬክሽን የለም ችግር የለውም በለው። መዘመር እንኳን እኔ አልችለውም፣ ግን ዜማው እንድናውቀው እኮ ነው። እኔ እኮ እየፈለኩ ነበር እዚህ ኮምፒውተር ላይ ግን ጌታ ያ ግን መዝሙሩን ኦኬ የደረጀ ሙላቱ ያ አይ ቲንክ ደረጀ ሙላቱ አይ ኖ ኢት ዮናስ ዋል እኔ አይ ስዌር እሱን እየገባች ነበር። እኔ ግዝ ግን ገብተህ ትዘምረዋለህ። ላስገባ ግዝ ገብቶ የሚዘምረው ከሆነ ግዝ አሁን ግጥሙ ልክ ነህ ሳሚ እያለኝ ነው። አይመስለኝም የደረጀ ሙላቱ አይመስለኝም። የደረጀ ሙላቱማ ደረጀ ሙላቱ አይ ቲንክ ብዙም የድሮ አንድ ቁጥር ጻፍልኝ ግዝ ካወቅከው እንትን ምዘምርልን ከሆነ አስገባለሁ። ቮት እያደረጉ ነው ይገባኛል። እንዴ ይህንን መዝሙር ነው የታጣቁትም? ሜሎስ እያታቀውም ይህንን መዝሙር አላቆም ሰሚ ዛሬ ገና መስማት በእውነት የድሮ ሰው መሆኔን አስፋ በዚህ ዘመን እንዲህ የሚዘምር የለም እኮ። ከሰኞ እስከ ዓርብ ቋሚ ወንጀለኛ ቅዳሜና እሑድ ቅዱስ ሰው መስሎ ጌታ ያውቃልና ብሩክታይት። ኦኬ እሱ ሌላ መዝሙር መሆን አለበት አይ ቲንክ ሪሴት። እንዴ በጣም እኮ እንጃ ለእኔ ብቻ ነው ፖፑላር መዝሙር የነበረው ማለት ነው። ሀብትሽ ቢቀርብህ እኔም እኮ አለሁ አልኩህ ሳሚ። እኔም እኮ አለሁ ሀብትሽ መግባት አለበት። እኔም እኮ አውቀዋለሁ ያ መዝሙሩን ግን መዘመር እሱን ይፈለቀ ተመስገን። አትሊስት ካወቅከው እኔ ብቻ አይደለሁም ማለት ነው። ያ በደንብ አውቀዋለሁ። ይኸውልሽ ዲቦዬ ሀብትሽ በእንቅልፍ ልቡ ነው የሚዘምረው። እንዳታዘምር ሳሚ አንድ መዝሙር ልዘምርልህና ታውቀዋለህ። ሳሚ እንዴት ናት? እሺ በለው ቆይ አይ ቲንክ ሳሚ ሊል ነው። እስቲ በለው ምን ነው ሌላ መዝሙር ነው? ይሄን መዝሙር እየፈለገ ነው። እሱን እየሞከርኩ እየፈለግኩ ነው። እሺ ሌላ ምን አግኝተን ተመሳሳይ ሀብትሽ አይ ነው እኔ ሃይ እንዴት ናችሁ? እግዚአብሔር የተባረከ ይሁን። ሳሚዬ ዝም ብለህ እኮ ነው ቢቀርብ ያልኩ ለመሰለኝ። ምንጭ የሌለው ነገር ዘመረ ታምራት ኃይሌ ማለት ምንጩ የማይታወቅ ማለት ይሄን ሰው ጌታ ፈውሰው የሚል መዝሙር የታምራት ኃይሌ አለ።
ይህን ሰው ጌታ ፈውስ አይደለም። አንተ ስላላወቅከው ነው እንጂ ምንጩ የሌለው ይመስል አንተ ካላወቅከው ነው ያልኩ። ሳሚ ምንጭማ አለ ይኖረዋል ወይ ራስ ነው ምንጩ እንጂ ምንጭማ አለ። እንግዲህ የድሮ ከተባለ ዋናነት አንተ ነህ መሆን ያለብህ፣ ግን ራሱ ዘማሪውን አለማወቃችን ይገርማል። አውቆ ነው አሁን ሜሎስ እኮ ሰቅዞ ይዞኛል ምናምን እያለ ሙድ እያያዘብህ ነው። በጣም ጥሩ መንፈስ ላይ ነበር አንተ እስከ ገባበት ሰዓት ድረስ ጥሩ መንፈስ ላይ ነኝ። አይ እንትን ነው እንደ እሱ እኮ ለማወቅ ነው የማን ነው ለማለት ነው እንጂ። ደግሞ የት ሆናችሁ ነው ዛሬ? ባይዘው ወይ ቤት አልነበራችሁ? ውጪ ናችሁ ልበል? መኪና ውስጥ ነበር ካንተ? ውጪ ናት በል። እሷ ናት ውጪ ያለችው፣ እኔ ቤቴ ነኝ። እኔ ናይቱ ውጪ ሄዶ መጥቶ ነው ውጪ ምን አለ ብዬ እሷ ውጪ ስትሆን እንትን አልክ። በሰላም ነው ሜሎስ? ውጪ ሆንሽ? ማነሽ ዲቦዬ ውጪ ሆንሽ? እኔ ዛሬ ቤት አይደለሁም ነው ሚሳት አላረግም ብዬ ያው እናንተን በማሰብ ፋሚሊዎቼ ቲክቶክ ከዛና ምሬ ገባው። እሺ ምንድን ነበር ሳሚ? የሳሚ ጥያቄ ምንድን ነበረ? ሌላ ዘንጠሻል ወይኔ ኒና ቴንክ ዩ። ያው ዝም ብዬሽ ኪዶዬ አትወጪ። ማን ያልዘነጣ የተሻለ ለምንድን ነው ግን የሚከፋ ሳሚ? እዚህ ጋር እጅ እንጥላለ። አንቺን ብቻ ለይታ የምታመሰግነው ነገር። ለማንኛውም እሺ ሳሚ ምንድን ነበረ መዝሙሩ? ሞገስ እኮ ነው ይኸውልህ፣ ጌታ ሞገስ ሲሆን እንዲህ እኔ እኮ በሌላ ነገር ቢሆን እሺ፣ በሞገስማ ለሁላችንም እኩል የተሰጠ ጉዳይ ነው። በሌላ ነገር ነው እንጂ የኔ ትንሽ በዛ ብሏል። ትንሽ ጠባሩ ጋር በስተታል። ጌታ አሜን ይሁንልሽ። አሜን በልሲ። በዚህም እንዳትከራከረኝ እንደው ያለበለዚያ ሌላ ትምህርት ይጀምርልናል ሜሎስ በዚህ ጉዳይ። ዲቦ ግን አለቀቀችም ሜሎሲ። እኔ በጣም እውነት በጣም ነው ኦነር ማድረግ ሜሎሲ። you are so blessed። እግዚአብሔር ያክብርልኝ። መቼስ ወንድሞች እንዳትቀኑ፣ እናንተንም በደንብ ነው ቅዱስ ሜሎሲ ትንሽ እንዳትቀኑ። ደግሞ የኪዲን ክፋት ተመልከች። ቅድም እኔ በብራውን ነበር ማች አደረግን ብዬ አልኩት። ብራውን ዊዝ ግሪን አለች። እንዴት ነው ነገር ግን? አዎ ብርዱ ሲቀቅለኝ ትንሽ ስካርፍ አድርጌ ነው። ግን ቴንክ ዩ። አይገርምም? ያው እንግዲህ ያው ከለር ካምቢኔሽኑ እያደነቅሽ ነው። ቴንክ ዩ እናት። አዎ አይ በጣም ሳሚ ምንድን ነበር መዝሙር ላስታውስ ያልከው? ምንትሻ መዝሙሩን የምታውቀው ከሆነ ብዬ ነው። ሳሚ ቅና ንስሐ ገባ እመጣለሁ ሆኜ እንደ ሌባ የሚል ይሄን አብትሽ ነው የሚያውቀው። እና አብትሽ አብትሽ ስለ እንትን አታንሳበት ጌታ። ይህን መዝሙር ታውቀዋለህ? ሌባ ሌባ አሜን አሜን ብያለሁ። በጸሎትም አግዝኝ። በነገራችን ላይ ታውቃለህ የመጽሐፍ ስራ በጣም ትንሽ በተለይ ደግሞ እንደዚህ የኮሜንታሪ ስራ ሲሆን ትንሽ ጊዜ ይፈልጋል። እኔ ቀድሞ የተሰሩ ስራዎችን እያደራጀው ስለሆነ ነው ትንሽ ቀለል ያለኝ እንጂ ብዙ ነገር አለው። እንግዲህና ጸሎት ይፈልጋል ለማለት ያው ሳይሆን የእግዚአብሔር ስራ ያው በእግዚአብሔር ጸጋ እግዚአብሔር መንፈስ ስለሚሰራ ጸሎት ይፈልጋል። ኦብቪየስሊ አንድ ጸልዩልኝ ይሁን። ከዛ በተረፈ እግዚአብሔር እያገዘኝ ነው። አዲስ አበባ ያላችሁ ሰዎች ካላችሁ የተወሰኑ እጄ ላይ ያሉ ጥቂት ስለሆኑ ለመጣ ቤት መስጠት የሚቻል አይነት አይደለም እና የተወሰነውን እጄ ላይ ነው ያለው። ዳግመኛ እስኪታተ በጣም እርጀንት ቢፈልግ ሰው ግን ከኔ መውሰድ ይችላል። በውስጥ ልጽፍልኝ ይችላል።
ቃልሻይ እንኳን ጌታ ረዳ አምሶ ሀቢ ጋርና አሜን። ሳሚ ለቤተ ክርስቲያን በረከት ነህ፣ ስጦታችን ነህ። የእውነት ቅድምም እያልኩ ነበር፣ በዚህ መካከል እግዚአብሔር ጸጋ ያስቀመጠባቸውን ሰዎች እንደዚህ አክሰሱ ተገኝቶ አጠገብ ላጠገብ ቁጭ ብለን ማውራት ስንችል ፎር ግራንት ልንወስደው አንችልም እና በእናንተ ውስጥ ስለተቀመጠው የከበረ የእግዚአብሔር ጸጋ እግዚአብሔር እናመሰግናለን። ዊ ኦነር ዩ ጋይ፣ በጣም ነው የምናከብራችሁ። ሜሎሲ፣ ሀብትሽ፣ ቃልሻ፣ ሳሚ እዚህ ያገለገላችሁን ደግሞ የምንገለገልባችሁ ፓስተር አሊ ታች አለ። በጣም የከበረ ነገር እግዚአብሔር በውስጣችሁ ያስቀመጠ ትውልድን የምታነጹ ሰዎች እንደው እግዚአብሔር አሁንም ጸጋውን ያብዛላችሁ። እንወዳችኋለን። ቃልሻዬ አሁንም ጌታ በነገር ሁሉ መከናወንን ይስጥ። አማዞን እስከሚጫን እንጠብቅ ከተባለ ምን ያህል ጊዜ ይፈጃል? እርግጠኛ ነኝ ከ2 ሳምንት በኋላ ሳሚዬ። በቃ እሺ፣ በጣም አሪፍ 2 ሳምንት እሱንም እንጠብቃለን። ያው እንግዲህ በጣም ቆንጆ ነው። እግዚአብሔር ይመስገን፣ ደስ ይላል። ሁሉንም ማግኘት እንችላለን። የቀደሙትንም መጽሐፎች ያው አማዞን ላይ እኔ አሁን ምንድነው ያሰብኩት ባለበት ኤፌሶንን መጫን እችላለሁ፣ ግን እንደገና እሱ ደግሞ በደንብ ተደራጅቶ ሲሆን የተሻለ ነገር እንዲመጣ ግን ባለበት የመጀመሪያውን ዝም ኤፌሶንን ሼር አደርጋለሁ። ቆላሲዮስ ግን የተስተካከለውን ለሁለተኛ እትም የተዘጋጀውን አማዞን ላይ አደርጋለን። በጣም አሪፍ። ፊልጵስዩስ ደግሞ ገና ህትመቱ አሁን ፊታችን ከ2 ወር በኋላ ስለሆነ እሱ በጣም በትልቁ ነው ወደም እንዲመረቅ ማድረገው። ስራውም በጣም እያደገ ነው። ቆንጆ ስራ ነው ብዬ አስባለሁ። እሱ ደግሞ ከተመረቀ በኋላ ትንሽ ከተሰራጨ በኋላ እንደዛ ማድረገው ይሆናል። ያው ውጪ ላሉት ወዲያው ላደርገውም እችላለሁ። ብቻ እንደዛ አይነት ሀሳብ አለ። ሳምዬ ጌታ ስሙ ይቀደስ። ደስ ይላል። እናመሰግናለን ቃልሻዬ። ይህንን ፓስተር አሁን ባያስታውስ ኖሮ አትነግረንም ነበር አንተ ራሱ። ተመስገን አምባው ህንጸት ላይ ተገምግሟል ያለኝ ተምዬ አልተገመገመም፣ ግን ወስደውታል መጽሐፌን። የእንግዲህ ህንጸት አስተባባሪዎች መካከል አንዱ አበበ ቢተው ነው። ኤቢ አምጣ ብሎ ወስዶታል መጽሐፎቼን። ስለዚህ እንግዲህ ከጠሩኝ እኔ ሄዳለሁ። ኦኬ። እና መጽሐፎቼን ግን ወስደውታል። እነሱ እጅ ላይ ያለ ማለት ነው። አስረክቤያለሁ። ህንጸት የመጽሐፍ እንትን ማረ መጽሐፍ ነው ህንጸት። መጽሐፍቶች ሪቪው የሚደረጉበት የሚተቹበት ምናምን በስነ ስርዓት የሚታዩበት በባለሙያ ከዛ ሰዎችን ያው ጋር በደንብ ይሰበሰባል። ሰው ይጠራል፣ መጽሐፉ ይገመገማል ማለት ነው። አንድ ሰው በዛ ሰው ላይ አንድ ሰው አሳይን ይደረጋል። ያየዋል አስቀድሞ ከጸሐፊውም ይገኛል። እንደ ሙግትም ሊኖረው ይችላል። ለምን እንዲሆነ አንዲ ለምን አይነት ሰዎች ደግሞ ጥያቄ ይጠይቃሉ፣ ሀሳብ ይሰጣሉ። መጽሐፉ በሚቀጥለው እንዲህ ቢሆን ይባላል። የሚገርም እንደዚህ አይነት ነገር እንዳለ አላውቅም። የሚገርም እይታ ነው። እነ ዳዊት ሙራ ይሄን እንትን ይላሉ። ኤገስት ግቢ ውስጥ ነው የሚደረገው። ከፈለክ ህንጸት ብለህ ዩቲዩብ ላይ እኮ አለ መጽሐፎች፣ የሚገቡ መጽሐፎች ፕሮግራሞች በሙሉ